ሸገር ካፌ ሸገር ካፌ ሸገር ካፌ ሸገር ካፌ ዛሬ ውይይታችን በ5 ዓመት የፋሽስት ወረራ ወቅት በኢትዮጵያ ከተካሄዱ ከፍተኛ እልቂቶች አንዱ በሆነው ግንቦት 12 ቀን በደብረ ሊባኖስ ገዳም የተካሄደው ነው። ስለዚህ እልቂት ብዙም የሚታወቅ አይመስለኝም ወይንም ትኩረት አልተሰጠውም፣ ክብረ በዓልም አልሆነም። እነዚህን ጉዳዮች አንስተን ዛሬ ለመነጋገር ሐሳብ እንዲሰጡን የታሪክ መምህራንና ተመራማሪዎቹን አቶ አበባው አያሌው፣ ዶክተር ታምራት ኃይሌንና አቶ ብርሃኑ ደቦጨን ጋብዘናል ዛሬ። ምን ሆነ? ለምን ደብረ ሊባኖስ ሆነ? በዚህን ጀምር። ይሄ የግንቦት 12 ደብረ ሊባኖስ የተከሰተው እልቂት እንደ በኢትዮጵያ ታሪክ አቻማ ይገኝለት ነው። ብዙ ቦታ ከጦርነት ጋር ተያይዞ ህዝብ አልቋል። አሸንጌን ብንወስደው ከጦርነት የተፈታ የቆሰለ ህዝብ አልቋል። ቢያንስ እንደ ወደ 11000 ሚደርስ ሰው አልቆበታል። ከዛ በኋላ እንግዲህ የካቲት 12 እንደዚያው ህፃኑም አዋቂውም ሽማግሌውም ታማሚውም ደናውም አልቆበታል። ይሄኛው ትንሽ ለየት የሚያደርገው ምንድነው? መነኮሳት ናቸው አሁን እነዚህ ዓለምን ጥሎ የመነኑ። በሌላ በኩል ሲታይ ደግሞ ደብረ ሊባኖስ በኢትዮጵያ ታሪክ ውስጥ ከፍተኛ ስፍራ የሚሰጣቸው ገዳማት አንዱ ነው እና ለረጅም ጊዜ ታፍሮ ተከብሮ የኖረ በብዙ ውጣ ውረድ እንኳን እንትን ያላለ ነው። በ16ኛው ክፍለ ዘመን እንኳን ራሱ በኢማም አህመድ ወረራ ጊዜ ብንወስድ እንኳን ያኔ መነኮሳቱ ብዙም በኢማሙ ጦር እንትን አላሉ። ግራኝ ጦርም ምንድነው ድርድር ነበር። ገዳሙን አናቃጥለውም፣ እቃውን ግን አውጥታችሁ ስጡን ተብሎ በዛ መሃል ላይ አንድ ወታደር ድንገት እሳት ስለለኮሰበት መነኮሳቱም ላይነኩ የነበሩት ገዳሙም ከነ ቤተክርስቲያኑ ላይነካ የነበረ መጨረሻ ላይ ተቃጠለና መነኮሳቱ ተፈተው ተበተኑ። ያኔ እንኳን ያን ያክል ሃይማኖት በለበሰ ሃይማኖት አንድ ገጽታ ባለው ጦርነት እንኳን ብዙ ያልተነካ ቤተክርስቲያንና ገዳም የነበረ ነው እና እንደው በታሪክ አጋጣሚ ብቻ አብርሃም ደቦጭና ሞገስ አስጉዶም ወደዛ ሄደዋል ተብለው ያመደረጉ ለየት ያለ ቦታ ይሰጣልና የፋሽስቶችንም ምን ያክል ድረስ ሊጓዙ እንደሚችሉ ያሳየና አንቺም ቅድም እንዳልሽው ደግሞ ብዙም ያልተነገረለት ብዙ ጭፍጨፋ ይነሳል። ከጦርነትም ጋር እየተያያዘ ከደጃዝማቾቹ ከታላላቅ ሰዎች ጋር እየተነሳ ሲነገር ይሄኛው ብዙም አልተተረከለትም፣ አልተነገረለትም። አበባው ጠቀስ አድርጎታል። ከየካቲት 12 በኋላ በተያያዘ ጉዳይ እንደሆነ እናንተ ትንሽ ፈታ አድርጉት። ብርሃኑ ካንተን ጀምር። ምናልባት እንደገና ወደ አጠቃላይ የዚህ ጣሊያኖች በኢትዮጵያ ውስጥ የነበሩበት ወይ የቆዩበትን ሁኔታና የመጡበትን ሁኔታ ያሰሩትን ስራ የፈጸሙትን ስራ ሁላ መገምገም የሚያስፈልግ ነገር ይመስለኛል። መጀመሪያ እንደ ሌሎቹ አይነት ለቅኝ ግዛት የመያዝ እንትንም ነገር አይደለም። ምክንያቱም አሁን ሌሎች የአውሮፓ መንግስታት ቀኝ ገዢዎች ማለት ነው የተቀሩ የአፍሪካና እንደዚህ እስያም እንትን ላቲን አሜሪካም ለመያዝ ሲሄዱ የሄዱበት ጊዜ የነበራቸው የጦር ኃይል ብዛት ያሰማሩት በአንድ ጊዜ ያሰማሩት የነበራቸው መሳሪያ ከዚህኛው አንጻር ሲታይ ይሄ በጣም ሌት የሆነ ነው፣ አርፍዶ የመጣ ነው። ነገር ግን በቁጥር ከማንኛውም የአውሮፓ መንግስት ጋር በአንድ ጊዜ በአንድ ቦታ ላይ የተላከ ወታደር እንደዚህ የለም እና ዝም ብሎ አጠቃላይ ውጊያው ራሱ ከሌላው አይነት ሌላው አካባቢ ከተደረገው ውጊያ በጣም የተለየ ነው። በውጊያው ጊዜ በጦርነቱ ወቅት ላይ ብቻ አይደለም፣ ከዛ በኋላ የነበሩ አመታት ወይም ጊዜያት ያለው ሁኔታ ከሌላው ቦታው ላይ የተለየ ነው እና አንዱ መገለጫው ምንድነው? ለምሳሌ ሌሎቹ ጋር አንድ አካባቢ ያዛል፣ አንድ ህዝብ ያዛል። ከተያዘ በኋላ የቅኝ ግዛት አስተዳደር ስርዓት ይበጃል። ከዛ ለዛ ሁሉም ተገዥ እንዲሆን ሬዚስታንሱም በዚህ መልኩ እንትን አይደለም፣ ይሄን ያህል የተራዘመና እንደዚህ ይሆን አይደለም። ስለዚህ የዛን ያህል ኢትዮጵያ ውስጥ የተራዘመ ሬዚስታንስ መኖሩ በጣም ከፍተኛ ቁጥር ያለው የተለያየ አይነት መሳሪያ በአንድ ጊዜ በጠላት ተብሎ በታሰበ ህዝብ ላይ ወይም ደግሞ ሊያዝ በታሰበ ህዝብ ላይ በአንድ ኢንተር የተረዘ። ስለዚህ ብዙ ወንጀል ብዙ እንትን ተፈጽሟል። ከዚህ
ደብረ ሊባኖስ እልቂትም ካሸንጎም በቀደም ሁኔታ ማለት ነው ብዙ ያልተዘገቡ ነገሮች አሉ ሪከርድ ያልተደረጉ ነገሮች አሉ እንጂ የደብረ ሊባኖስ እልቂት የሚመሳሰሉ ሌሎችም አሉ በያካይ የተፈጸሙ ግን ምናልባት ይቅርታ አቋረጥኩ እንጂ የመስበርስ ነገር አንድን ህብረተሰብ አንድን ማህበረሰብ ቀድሞ ከነበረው ታሪክ ጋር አያይዞ አድዋን ማለቴ ነው ሰብሮ የማስገበር ነገርስ ነበረበት ወይ? አዎ እንግዲህ ይህንን አስመልክቶ የሚጻፉ ጽሁፎች ስንመለከት በጣሊያን በኩል ያሉ ጻፊዎች የሚጽፉትና ሌሎቹ የሚጽፉትን ለምሳሌ የጦርነቱ መንስኤ ምንድነው የሚለው ነገር ስንመለከት የምናየው ነገር አለ። ይሄ የአድዋን ኮምፕሌክስ የሚያጎሉ ሰዎች አሉ እውነትም ነው ያ ኤሌመንት አለ እና ከሱ ኤሌመንት ይልቅ በአድዋ ምክንያት የተፈጠረባቸው በቀላ ስሜት ሳይሆን እኔ በአድዋ መሸነፋቸው አሁንም የበለጠ ፈሪ ልንሸነፍ እንችላለን ስላሰኘኛ በቀሉን እንትማ ሳይሆን ስጋቱ እንደ ዝግጅት ፊርስ አድርጓቸዋል የበለጠ ጭካኔ ውስጥ ከቷቸዋል። አሁን የተለያየ መርዝ መጠቀማቸው ለምሳሌ ታስቦበት ቅርብ ያው አስመራ ውስጥ ማዕከል ተቋቁሞ ከዛ ውጪ ደግሞ ሞቃዲሾ ፈሳሹን ጋዙን ምናምን ፕሮዲስ አድርገው በጣም መጠኑ በጣም ባልታወቀ በጣም በሰፋ እስከ ቅርብ ጊዜ ድረስ ያልተቀበሉት 1990 ያውም ብዙ አልተከፋበትም ጦርነቱ ላይ ወቅት ስለነበረ በኢትዮጵያ መንግስት በኩል ጉዳዩ በደንብ እንዲብራራ እና ገፍተው አድሚት እንዲያደርጉ አልተደረገም እንጂ እና ፍራቻቸው ነው የዛን ጊዜ የነበረው ድል በኢትዮጵያኖች በኩል የታየው አሁን ይደገማል የሚል ስጋት ስለገባቸው እና እርምጃቸው ሁሉ የጭካኔ እርምጃ አድርጎታል። እዚህ የደብረ ሊባኖሱ ጭፍጨፋ ወይ እልቂት ጋር የሰዎችም ልዩ ፍላጎት የጀነራሎቹ የግል ባህሪ ተጨማሪ ምክንያት ሆኗል። ለምሳሌ እንደ ጀነራል ግራዚያኒ አይነት ሰው መታወቂያዬ ነው ብሎ የሚያስበው ምንድነው የሊቢያ ጅብ አይና ቡቸር እየተባለ የሚጠራ እና ያንን እንደ ልዩ የአንድ ወታደር ወይ አንድ ታዋቂ ወታደር መደነቂያ አድርጎ መውሰዱም እሱም እልቂቱን እንትን አድርጓል። ከዛ ውጪ ደግሞ በጀነራሎቹ መካከል የነበረው ፍትጊያ ከጣሊያን መንግስት ያለው እዚህም ያሉት ጀነራሎቹ የነበራቸው ፍትጊያና የፐርሰናል አንዱ ከአንዱ የተሻለ ሆኖ መገኘትና ለሙሶሊኒ ተቀባይነት ማግኘት እሱም የፈጠረው ነገር አለና የግለሰብ ስለነበላም ለዚህ ለእልቂቱ አይነተኛ አስተዋጽኦ ነበረው። ታምራት እሺ እንግዲህ ግንቦት 12 1929 ነው የደብረ ሊባኖስ ጭፍጨፋ የተካሄደው። ይህ እንግዲህ ከየካቲት 12 1929 የአዲስ አበባ ጭፍጨፋ ወደ 3 ወር ነው ይመስለኛል። የካቲት 6ኛው ወር ነው ያኛው 9ኛው ወር ነው ኤግዛክትሊ የዕለት ሁለት ከ3 ወር በኋላ የተደረገ በ3ኛው ወር በዛው ቀን ነው የተደረገውና ምንድነው ይሄ ጭፍጨፋ ብዙ ጊዜ በመገናኛ ብዙሃንም በተለያዩ ጥናቶችም ባሉት ውስን ጥናቶችም በብዛት ተሰርቶ አናየው። አሁን ለዛ እኔ አንደኛው የሚመስለኝ ምንድነው የካቲት 12 ሚያዝያ 27ም እንደዚሁ የድል በዓል ተብሎ ይታወቃል። ቀደም ሲል መጋቢት 28 ነው። የግንቦት 12 ግን በገዳሙ በየዓመቱ ከአቡነ ተክለ ሃይማኖት አጽም መፍለስ ጋር በተያያዘ ሃይማኖታዊ ክብረ በዓል ይካሄዳል። ግንቦት 12 እንግዲህ በአመት 3 ጊዜ ነው የሚከበረው የአቡነ ተክለ ሃይማኖትን ገዳም ላይ ሃይማኖታዊ በዓል። አንደኛው ታኅሳስ 24 ነው ውልደታቸውን በማስመልከት ነው። ሌላኛው ነሐሴ 24 ነው ሞታቸውን በመመልከት ነው። ግንቦት 12 ደግሞ ፍልሰታቸውን በተመለከተ የሚደረግ ሃይማኖታዊ በዓል ነው። ይሄ በየዓመቱ የሚደረግ ነው። እንግዲህ ግንቦት 12 ላይ 1929 ከየካቲት 12 1929 ተከትሎ እና እነ ማርሻል ተብለዋል እነ ግራዚያኒ እና ይህንን ያስፈጸመው ጄኔራል ማሌቲም እና ይህንንም ከሮም ሆኖ ይከታተል የነበረው አሌሳንድሮ ሌሶና ሆን ብለው አቅደው ዝግጅት አድርገውበት ያደረጉት ጭፍጨፋ ነው። እናም ከፍተኛ የሆነ የአንድ እምነት ተከታይ ሰዎች፣ መነኩሴዎች፣ የመነኑ ሰዎች፣ አመታዊ ክብረ በዓሉን ለማክበር የሄዱ ሰዎች በሙሉ የተጨፈጨፉበት ነው እና ይሄ ብሔራዊ ክብረ በዓል ባለመሆኑ ምክንያት በመገናኛ ብዙሃኑ ብዙ አንሰማው። በጥናትም አሁን the plot to kill ግራዚያኒ የጻፉት የውጭ ሀገር ምሁር ኢያን ካምቤል እንደገና አሁን the massacre of ደብረ ሊባኖስ ኢትዮጵያ የሚል መጽሐፍ በመጻፍ ዝርዝር ታሪኩን ያቀርቡልን። ከዛ ውጪ አልፎ አልፎ በእርግጥ የተሰሩ ስራዎች አሉ። በደብሩም በገዳሙም የሚወጡ ጽሁፎች ላይ ይጠቀሳል። ግን ህዝብ ወይም የአጠቃላይ ማህበረሰቡ ዕውቀት የታሪክ ዕውቀት ለመሆን አልቻለም። ግን አሁን በውይይታችንም እናነሳዋለን። ግን መሆን አለበት ብዬ ነው እኔ በግሌ የማስበው። ጓደኞቼም እንደሚያስበው አላውቅም፣ ግን መሆን አለበት ብዬ ነው የማስበው። ምክንያቱ ምንድነው? አንደኛ ከፍተኛ የሆነ ማድባትና ዝግጅት ተደርጎበት የሰብአዊ ጭፍጨፋ ነው። ያልታጠቁ ሰዎች ናቸው። በጦርነት ውስጥ ያሉ ሰዎች አይደሉም። ሲቪሊያን የሚባለው ለነገሩ ብርሃኑም አንስቶታል። የጣሊያን ፋሺስት መንግስት ኢትዮጵያን በሚወርበት ጊዜ በዓለም አቀፍ የጦር ሜዳ ህጎች የተከለከሉ ጦር መሳሪያዎችን፣ የእስረኛ አያያዞችን፣ የምርኮኞችን አያያዞችን ህጎች ጥሶ ነው ብዙ ነገር ሲፈጽም የነበረው። ይሄኛውም የዛ አካል ነው።
እዛ አካል ነው። ምክንያቱም የፋሽስት መንግስት ነው፣ የኮሎኒያል መንግስት ነው። እዚህ ላይ ዘረኝነቱ አለ፣ ትዕቢቱ አለ። እንደዛ ሲያደርግ ቆይቷል። ይሄ በደንብ የሚንጸባረቅበትም አንድም ደብረ ሊባኖስ ገዳም ላይ ነው። ስለዚህ ይሄ መወሳት አለበት። መነሻ ሰበቡ ጋር ቅድም ያቋረጥኩት ከነሳሹ ጋር ለማያያዝ ለምንድን ነው ለምሳሌ እዚህ በገዳማት ደረጃ ደብረ ሊባኖስ ላይ በጣም ያተኮሩት ብለው አንዱ እንትን አቶ ያንም በደንብ ለማብራራት የሚሞክሩ አንዱ ጉዳይ ይሄ ነው። ቀድሞ የነበረው ሁኔታ የኢትዮጵያ የትግል ማዕከል ብሪድ የሚደረግበት ወይም ደግሞ መንፈሳዊ ጉልበት የሚያገኝበት ማዕከል ነው ተብሎ ማሰብም ነው። እንግዲህ የራስ ካሳ እዛ ነበሩ። ከዛ ወዲያ የራስ ካሳ ልጆች እንቅስቃሴ ይሞክራሉ። ከዚያ እንግዲህ የራስ ካሳ ልጆች አስፋውሰንም ወንደሰንም አበራም በኋላ ከተያዙ በኋላ ኤክስኪዩት ይደረጋሉ፣ ይገደላሉ። እና አሁን የኋላ ምክንያት ፈልጎ ያንን ለማጥቃት መሞከርና ያንን የሚወስዱትን እርምጃ ደግሞ በዚህ በኩል አዲስ አበባ ያሉት የጣሊያን ባለስልጣናቶች እርምጃቸውን ተደጋፊ ነው ወይም ተቀባይነት ለማስገኘት በጣሊያን በኩል እዛ ጣሊያን ካሉ የመንግስቱ ኃላፊዎች ጋር ሆን ብለው ዲዛይን ያደርጓቸው የሐሰት ማስረጃዎች ምናምን አሉ። እና ያ ሁላ የሚያመለክተው ግራዚያኒ ላይ የተሞከረው ሙከራ አብርሃም እናንተ ስለሄዱ ብቻ የሚመስላል። ከዚህ ያለፈ ሰፊ ምክንያት እንዳለው የሚያሳይ ነው። እዚህ ላይ አቡነ ጴጥሮስም ሮል ማንሳቱ ጠቃሚ ነው። እንግዲህ አቡነ ጴጥሮስ እንግዲህ የወሎ ሀገረ ስብከት ጳጳስ ናቸው። እዛ በነበሩ ጊዜ እንግዲህ ከራስ ካሳ ኃይሉ ልጅ ከወንደሰን ጋር ጥብቅ የሆነ ግንኙነት አላቸው። እንግዲህ አቡነ ጴጥሮስ በጣም የታወቁ በገዳሙ መንፈሳዊ ህይወታቸውን ሲመሩ የነበሩ ሰው ናቸው። ከዛም አካባቢ የበቀሉ ሰው ናቸው። ከዚህ በተጨማሪ በጣም ጠንካራ ኢትዮጵያዊ ስሜት የነበራቸው የሃይማኖት መሪ ነበሩ። ስለዚህ ጣሊያኖች በተለይ ደግሞ የግራዚያኒ አዲስ አበባን ከተቆጣጠረ በኋላ አዲስ አበባ መልሶ ለመያዝ በነበረው የአርበኞች እንቅስቃሴ ውስጥ የራስ ካሳ ልጆች በንቃት ተሳትፈውበታል። አቡነ ጴጥሮስም እዚህ ጉዳዩ ላይ አሉበት። ይሄ ደግሞ ለጣሊያን እዚህ አዲስ አበባ ለሰፈሩትና ለቅኝ ግዛት ጽሕፈት ቤቱ እንደ ቅዠት ነበር። ስለዚህ የዚህ ሁሉ ጥንስስ አንድም ያለው ደብረ ሊባኖስ ነው በሚል ለምሳሌ ሐምሌ 1928 ላይ አቡነ ጴጥሮስን ገለዋቸዋል። ከዚህ በኋላ እንግዲህ የካቲት 12 ላይ ደግሞ የማርሻል ግራዚያኒ ላይ የተደረገውን የግድያ ሙከራ ያደረጉትን ሰዎችና የደብረ ሊባኖስ አካባቢ ያሉ ሰዎችን ግንኙነት ቀጭን የቤተሰብ ግንኙነት ወይም አንድ ነጠላ የሆነን ነገር ወስደው ምክንያቱም የአብርሃ ደቦጭ ባለቤት ተወላጅነቷ እዛ አካባቢ ካሉ ሰው ስለነበረ እዛ አርፋለች በሚል እና ሌላም ነገር በመጨማመር የሐሰት ነገሮችን በመጨማመር ለዚህ ጉዳይ አሉበት ዋናዎቹ ናቸው የሚል ሰበብ በመደርደር የነጻነቱን የኢትዮጵያ ብሔርተኝነት ስሜቱም ዋናው የሚሰራው ደብረ ሊባኖስ አካባቢ ባሉት ነው። የአርበኞችም እንቅስቃሴ ከራስ ካሳ ልጆች ጋር የተያዘ ነው በማለት ሆን ተብሎ ያንን ለማጥፋት ከዚሁ በተጨማሪም እንግዲህ ጓደኞች የሚረዱኛል ማርሻል ግራዚያኒም በዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ያለው ስሜት ጥሩ አይደለም። ለቤተክርስቲያኗ ለራሷ ያለው ስሜት ጥሩ አይደለም። ስለዚህ ከዚሁ ጋርም በተያያዘ ያንን ማጥፋት ስለፈለጉም ነው ይህን ነገር ያደረጉትና በአንድ በኩል የሃይማኖቱ የኢትዮጵያ ብሔርተኝነት ያላቸው እንደና አቡነ ጴጥሮስ ያሉ ሰዎች ቦታ ነው። ከዚህ በተጨማሪ የነራስ ካሳ ኃይሉም ቤተሰቦች የሚያስተዳድሩት ገዳም ነው። ራስ ዳርጌ በነገራችን ላይ የገበዝ ነበሩ። የደብረ ሊባኖስ ግብዝና ተሰጥቷቸው ነበረ። ስለዚህ ከዚሁ ጋር በተያያዘ ነው እነሱና የነሱ ምክንያት ዞሮ ያቀረቡት እንግዲህ በውይይታችን ማለት ልናነሳ እንችላለን። ጣሊያኖች ለምንድን ነው ደብረ ሊባኖስ ገዳምን በግንቦት 12 ወደ 3 ወር ጠብቆ ያደረጉት የሚለውን ነገር ምንድነው ዋናው የተጋድሎ የነጻነት ተጋድሎ አንድ ቦታ ነው ብለው አምነዋል። ከዛ ውጭ ያለው የገዳሙ ሰዎች ይሄን አድርገውናል የሚለው ነገር ብዙም የሚያስኬድ አይደለም። እንደዛ ከሆነ የተጠያቂነት ጉዳይ የተወሰኑት ሰዎች ሊጠየቁበት ይችላሉ። ለምሳሌ ያህል አብርሃ ደቦጭና ባለቤቱን የተረከቡ ሰዎች ሊጠየቁበት ይችላሉ። እንግዲህ በጦርነት ውስጥ ከሆነ የህግ ጉዳይም ከተነሳ የሆነው ነገር ግን ምንድነው ግንቦት 12 1929 ቀደም ብሎ የምናውቀው ቁጥር 450 ነበር። አሁን እየወጣ ባለው ጥናት ግን ከ1800 እስከ 2200 የሚሆኑ የገዳሙ ዲያቆናት ለንግስ በዓል የሄዱ የሃይማኖቱ ተከታዮች ለንግስ በዓልን ብቻም ሳይሆን በገዳሙ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ተከታዮች እዛ ያለው ጸበል ይፈውሳል ብለውም ስለሚያስቡ በተለያየ ደዌም የተያዙ በሽታም የተያዙ ሰዎች ለበዓሉ ይሄዳሉ። እነሱን ሁሉ አንድ ላይ አድርጎ ነው በሙሉ ከዚህ ከየካቲት 12 ጋር ምንም ግንኙነት የሌላቸውን ሰዎች በአካባቢውም ሌላ ቦታም ሄዶ የጨፈጨፈው። ስለዚህ ሰበብ ነው ይሄ ከየካቲት 12 ጋር የማገናኘቱ ነገር በአብዛኛው ሰበብ ነው። እንደው አብራችሁም እንድታነሱት ብዬ ነው።
መጽሐፉ ላይ ለምሳሌ አሁን የካቲት 12 ላይ ትልቅ ሚና የነበራቸው ጥቁር ለባሾቹ የሚባሉት ባለ ጥቁር ሸሚዞቹ የሚባሉት ናቸው። እዚህኛው ጋር ግን 3 ወር የተጠና ዝግጅት የተደረገበት መሆኑንም አብራችሁ እንድታነሱት ስለፈለግኩኝ ነው። እሱን አሁን ለሁለት ነው። ለምን ነገሩ ግልጽ የሚሆነው መቼ ጀምረው መቼ ጠነሰሱትና መቼ ፈጸሙት ተብሎ ሲወሰድ ነው። የካቲት 12 አዲስ አበባ እንደዛ ሆኖ አብርሃም ደቦጭ ከሸሹ በኋላ ጣሊያኖቹ ወደ መረጃው ደርሷቸው እንግዲህ ወደዛ መሸሻቸው ወደዛ ያሉት የካቲት 15 እና 16 ነው። 15 ላይ ከፍቼ የተንቀሳቀሰ የጣሊያን ሰራዊት ነጮችም ጥቁሮችም ያሉበት ወደ ደብረ ሊባኖስ ይሄዳል። ይሄድና ምንም መረጃ አላገኘም። አብርሃም ደቦጭም አልተገኙም። ምንም ስለነሱና ስለማን ነው ስለንትና ባለቤት ማን ነው ታደለችም ምንም ነገር ይጠፋል። ከዛ በኋላ ተመልሰው እንደገና ያ ሰራዊት ወደ ፍቼ ይመለሳል። ምሽት ላይ ሌላ ነገር ይፈጠራል። እንግዲህ ያን ካምፔን እንደሚነግረን በደም ተዘጋጅተው በመኪና በካሚዮን ሆነው ይመጡና አካባቢው ያለውን ሰው መያዝ ጀመሩ። ስለዚህ በዚህ መሀል ላይ እንግዲህ ታዋቂ የተባሉት እነ ጸባቴ ተክለ ጊዮርጊስ ቶሎ ብለው ያመልጣሉ እና ሌሎችም እንደው የገዳሙ ታዋቂ ሰዎች ሌላው ተይዞ ሲሰበስቡ ይቆዩና ወደ 50 ሰው አካባቢ የሰበሰቡትን መነኮሳትም ያልሆኑ እነሱን ለመግደል ነበር ሐሳባቸው። ግን ምን ይሆናል ይሄንን አልፈጸሙትም። ከደብረ ሊባኖስ በታች ባሉ አካባቢዎች ላይ ሩጠው ሲያመልጡ የነበሩ ሌሎችን ገድለው ነው የተመለሱትና ይሄ የመጀመሪያው የደብረ ሊባኖስ ጭፍጨፋ ተብሎ ይወሰዳል። አሁን የፈለጉት እነሱ ምንድነው በዛ ወቅት ላይ ምንም ክብረ በዓል የለም ደብረ ሊባኖስ ያለው መነኮሳትም የተደናገጡ ምንድነው ስለዚህ የፈለጉትን ያክል ሰው ለመጨፍጨፍ አልተመቻቸው። ስለዚህ ምን ፈለጉ አይ ነገሩን አንደኛ ማዘናጋት መተው እነዚህንም በምህረት እንደተዋቸው ለቆም መሄድ ሌላ ጊዜ ግን አስቦ ደብረ ሊባኖስ ክብረ በዓል የሚሆነው መቼ ነው ሰው የሚሰበሰብ መቼ ነው እንደው ምክንያቱም ኖርም አልኖርም እነዚህን ሰዎች ደግሞ እንደ መቀጣጫ የምናደርጋቸው መቼ ነው ብለው ግንቦት 12 መርጠዋል። ግንቦት 12 መርጠው ድንገት ግንቦት 12 ሄደው ሰብስበው አይደለም እንትን ያሉት ዝግጅቱን ለምሳሌ ጄኔራል ፔትሮ ማሌቲን ተመርጦ ነው የመጣ። ይሄ ሰውዬ ከግራዚያኒ ቀጥሎ ምረት የሌለው ነው። ደብረ ብርሃን እያለ ብዙ የመድፈኛ ብርጌድ ነበረው። እሱንም ራሱ ተንቀሳቅሶ እንዲመጣ ተደርጓል። ግማሹ መንዛ አካባቢ ብዙ አርበኞችና ሲቪሎች የሚጠቀሙበት ዋሻ ነበር። እዛ ውስጥ ሁሉ ሰው የፈጀ ነው በመርዝ ጋዝና እንደውም እሳት ይሄ ፋየር ትሮወር የሚባለው አለ ሁለተኛው ዓለም ጦርነት ሲጠቀሙበት የነበረ እሱንም እንደተጠቀሙ አንዳንድ ነገሮች ያመለክታሉ። አንድ ጣሊያናዊ የምታጠናው አለች። እሱ ይሄን ሁሉ ሲያደርግ የነበረ ሰውየውም ተመርጦ ነው የመጣ። ምረት የለሽነቱ ተፈልጎ ነው እንጂ ትራኪያ አሁን ለምሳሌ ትራኪያም እንደዚህ እንትን ምንለው አይደለም። እሱማ አረመኔ ነው። ምክንያቱም ትራኪያን የተካለ በራስ ካሳ ልጆች ላይ የወሰደው እርምጃ እሱንም ቢሆን እንደዚህ ትራኪያ እጅ የሰጡ ሰዎች በጥይት አስደብድበው አስክሬናቸውም ተሰቅሏል እኮ ፍቼ ገበያ። ይሄ አሁን የምናልፍበት ፍቼ ሳይሆን ዋናው ፍቼ ገበያ ተሰቅሎ ብዙ እንትን እንዲል አድርጓል። እና ሆን ብለው አስበው ከ10 ጀምሮ እስከ 13 ጥሩ ኦፐሬሽን ነው ያደረጉት። ከ10 ጀምሮ ወታደሮች ይሄዳሉ። ማጭበርበር ሁሉ በደምብ እንትን ብሏል። 1000 ጠገራ ብር በሉንኩ ተብሎ እንዳይነቁ እንደመደለያ ወደፊትስ እንዴት ነው የምናደርገው እንደው የገዳማቸው አስተዳደር ነገር ሚኒት እየተያዘ ያ ሁሉ እንትን እየተባለ እንዳይነቁ እና ወታደር ሲመጣ እንዳይበረግጉ ወታደርን እንዲለምዱ ከ10 ጀምሮ። ስለዚህ ያ በደንብ ታስቦበት እኔ መቼም አንድ ሰለጠንኩ የሚል ፋሺዝምን ሌላ አድርገን እንወሰደው ግን እንደው በትምህርትም በቀለምም በሌላውም በስልጣኔም እንደዚህ ከፍላለሁ የሚል ህብረተሰብ ውስጥ የወጣ ወታደርም ቢሆን ያደርገዋል ተብሎ ማይገመት እንትን ነው። እዚህ ሊብልጅ መጨመር ቀደም ያልኩት ፍርሃት በጣም ከመጠን በላይ በገነነ መልኩ ነበር የነበረባቸው። ለዚህ ነው የተከለከለ መሳሪያ ለመጠቀም የተገደዱት። ምክንያቱም የጦርነቱ መጀመሪያ ጊዜ የመሸነፍ ዕጣ ገጥሟቸው የተለያዩ ቦታ ላይ በኋላ መርዙ ሲመጣ ነው ሰው የተፈታው ምናምን። ይሄንን ነገር ደግሞ ጦርነቱ ካቆመ በኋላ ያቆሙት አይደለም። እንደውም ጦርነቱ ማቆመ ማለት እነሱ አቆመ ብለው እንዲታወጅ አድርገው ከዚህ በኋላ ልክ ህዝቡ አገሪቷ እንደተያዘች አድርገው ማስተዳደር እንደሚፈልጉና ለዛ ደግሞ አንድም የተቃውሞ እንቅስቃሴ ካለ ይገደል የሚል ውሳኔ ራሱ በአዋጅም አሳውጁ ከዛም ከጣሊያን መንግስትም ድጋፍ አግኝተው ያንን ነበር ሲያደርጉት የነበረውና ይሄ በተለይ ትልቅ ወንጀል ነው። ጦርነቱ አልቆመም። በኢትዮጵያ በኩል ጦርነቱ አልቆመም። ጦርነቱ ይቀጥላል። ስለዚህ የጦርነት ቋንቋ መኖር ነበረበት። የጦርነት ቋንቋ አይደለም። የጦርነት ቋንቋ ሰረንደር ያደረጉ ሰዎችን እንትራተል ተማረካለ የተማረከ ሰው በልዩ አስተዳደር ነው የሚታየው። የዚህ የደብረ ሊባኖስ እልቂትም ከዚህ ጋር የሚያያዝ ነገር አለ። እነዚህ ሰዎች ሊያስቀድስ የመጣ በር ላይ ሲገቡ ኮላ ፍተሻ ይደረግላቸዋል ነበር። ኢትዮጵያኖቹ የሚያስቀድሱ የሚመጡት መነኮሳቱ ምናም ሲገቡ ሲወጡ ፍተሻ እየተደረገላቸው የሚገቡት የነበረውና ስለዚህ አምኗቸው ነው እኮ ለደህንነታቸው
ሲባል ለደህንነት ሲባል ፍተሻ እንደሚደረግ ስለዚህ አምነዋቸው ነው እነዚህ ሰዎች መጥተው እዛ የነበሩት ቤተክርስቲያኑን ስለመጠቀም ለመገልገል ለማምለክ ነው የሚመጡት እና አምነዋቸው እየተፈተሹ የገቡ ናቸውና እነዚህ ሰዎች ፍጹም ሙሉ ለሙሉ ረዳት የለሽ ናቸው። እነዚህን ሰዎች እንት ማለት ቅድም ካልኩት ጦርነቱ ሳይቆም ልክ ጦርነቱ እንደቆመ ተደርጎ ማንኛውም አይነት የጦርነት እንቅስቃሴ ከጦርነቱ ጋር የተያዘ የኢትዮጵያኖች የሚያደርጉት እንቅስቃሴ ልክ አመጽ እንዳካሄዱ ተደርጎ በተገኙበት እንዲገደሉ እንደተወሰነ ሁሉ እነዚህ በሰላም ለአምልኮት የመጡ ሰዎች እና ሲገቡም በጣሊያን ወታደሮች ሲፈተሹ ፈቃደኛ ሆነው የተፈተሹና እንደውም ይጠብቁናል ብለው የሚያስቡን ሰዎች መግደል እነዚህን ሰዎች ወስደው በዚህ አይነት የተደራጀ እንትን እዚህ ጋር እንዳይቀሩ ብለው ነበር። ደግሞ የሚገርመው አዋጅ አስለፍፈዋል ማለትም ስለሚመጣ ከአዲስ አበባም ደግሞ ጨግበው ይመጣሉ። ስለዚህ በዚህ ቀን ያልተገኘ የገዳሙ መነኩሴ ደግሞ ከገዳሙም ይባረራል። ስለዚህ ሰው ሁሉ በግዴታ እዛ በውዴታ እንዲመጣ ጥሩ ዝግጅት። ሌላ ደግሞ ሚስጥር የሚያደርገው ምንድነው? ይሄንን ከሶስቱ ሰዎች ውጪ ብዙም የመጣው ሰራዊት የማያውቀው ትራኪያ ያውቀዋል፣ ማሌቴ ያውቃል። ከዛ በታች ያሉት እነ ኮሎኔል ነው ጀነራል ጋሌሪ ሁሉም የሚያውቁት አይደለም። ከደብረ ብርሃን ያመጡትም ጦር ለምሳሌ ወደ 5 ባታሊዮን አምጥተዋል። ሌላም ደግሞ ይሄ መድፈኛ ባትሪ ሌሎች ይሄ ሁሉ አያውቅም ምን እንደሚያደርጉ እና በጣም በሚስጥር ተይዞ ትልቁ እንደውም ጥረት የነበረ ምንድነው ሌሶን አለ ለማሳመን ነው። እዚህ ጋር አንድ ነገር ልጨምር እንግዲህ ቃል ጉባኤ መያዙንም አንድ ላይ አድርገህ ህጋዊ ለማድረግ ነው እልቂቱን ለማሳመን ነው ለማስመሰል ምንድነው ችግራችሁ ምንድነው ተብሎ ምን ቢደረግ እንዴት ወደፊት እንዴት የገዳሙ ወደፊት በጣም የሚለውን ነገር እሱን የሚመለከት ነው እና ሪፖርት ሁላ የሚያመለክት ወደዛ የተላከው ሪፖርት የኑ ሜትሪኩሌስ በዝርዝር የሚያሳይ ነገር ነው። ምልክ ከሁለት ቀን ከአንድ ቀን በኋላ ሌላ ነገር ሊደረግ እንደሚችል እንደታደረገ ፍጹም ምልክት አልነበረበትም እና ለምን ያን ያህል እንደሄዱም ራሱ ይገርማል። እዚህ ጋር አንድ ነገር ልበል እንግዲህ የቅኝ ግዛት ሚኒስትሩ አሌሳንድሮ ሌሶና እንግዲህ ሮም ይቀመጣል። አንድ ጊዜ እዚህ መጥቶ እንደውም አደጋ ተጥሎበት አቃቂ አካባቢ ባቡር ላይ ከዛ በኋላ አሁን በአራዳ ጊዮርጊስ አካባቢ ያለውን የአጼ ምኒልክ ሐውልት አስወርዶ የሄደ ነው። እሱ ሮም ይቀመጣል። የቅኝ ግዛት ሚኒስትር ነው። እንግዲህ ይሄ ሚኒስቴር መስሪያ ቤት የቅኝ ግዛት ጉዳዮችን የሚከታተለው ነው። ቀጥታ ግንኙነቱ እንግዲህ እሱ ከአገረ ገዢው እንግዲህ ከማርሻል ግራዚያኒ ጋር ነው። ማርሻል ግራዚያኒ ደግሞ ለዚህ ስራ አሁን እንደተባለው ጄኔራል ማሌቲን ያሰማራው በሚስጥር ስለሚያምነው። በሊቢያም አንደኛ ዓለም ጦርነት የተሳተፈ ሰው ነው። ሊቢያ ውስጥም እንዲሁ በክፋቱ የታወቀ ነው። አሁን ማርሻል ግራዚያኒና ጄኔራል ማሌቲ ያደርጉት የነበረው ነገር ምንድነው? በሚስጥር ይዙታል። ይህንን የበቀል እርምጃ ለመውሰድ እንግዲህ ጭካኔ የተሞላበት ማለት ነው። ቀጥሎ ያለው ነገር ምንድነው? የቅኝ ግዛት ሚኒስትሩ እየተደረገ ስላለው ነገር የሚወሰደው እርምጃ ምክንያታዊ ነው ብሎ ለማለት እነኚህ ሰዎች ከፍተኛ ጥረት ያደርጉ ነበር። ያ ማለት የቅኝ ግዛት ሚኒስትሩ አሌሳንድሮ ሌሶና ይቃወማል ማለት አይደለም። ግን ምንድነው ዞሮ ዞሮ የፋሺስት ጣሊያን መንግስት ኢትዮጵያን በግፍ ቢወርም አሁንም በአውሮፓ ባሉት ሌሎች የዓለም መንግስታት ዘንድ እንዲህ የፖለቲካ ግብዝነት ውስጥም ነው ያለው። ስለዚህ አንዳንዶቹ ነገሮች የማርሻል ግራዚያኒ ድክመቶች ሆነው እያለ ይሄንን ማርሻል ግራዚያኒ እየደበቀ ሲልክለት ቆይቷል። ይሄ የውሸት ነገሮችን አንደኛው ምክንያትና ዋነኛው ምክንያት ምንድነው? የካቲት 12 ጭፍጨፋ ከመፈጸሙ በፊት የእጅ ቦምቡ የመወርወሩ ነገር አብርሃ ደቦጭና ሞገስ አስገዶም ጋር መሆኑ ነው። እነኚህ ሰዎች ደግሞ የሱ በጣም የቅርብ ሰዎች ናቸው። ስለዚህ የግራዚያኒ አስተዳደር የውስጥ የቅርብ ሰዎች በሆኑ መፈጸሙ ለግራዚያኒ ለሌሶና ለመጻፍ የሚቀበለው ነገር አይደለም። ምክንያቱም ግራዚያኒ አንደኛ በትዕቢት የተሞላ ሰው ነው፣ በጥላቻ የተሞላ ሰው ነው። ብቻ አብረው የሰሩትን ሰዎች እንኳን በጥሩ ሁኔታ ማስተዳደር ሰው ነውና ዞሮ ዞሮ ለዚህ ተጠያቂው የግራዚያኒ አስተዳደር ነው የሚል አቋም ይያዝብኛል ብሎ ስጋት አለው እሱ በቅኝ ግዛት ጽሕፈት ቤቱ። ምክንያቱም እሱ ማስመሰል የፈለገው የኢትዮጵያ ኦርቶዶክስ ቤተክርስቲያን በሙሉ ተሳትፋበታለች በዚህ ጉዳይ ላይ፣ ህዝቡ በሙሉ ተሳታፊ ነው። ሁሉም እንደውም ሪፖርቶች እኮ ከህዝብ መሃል ተወረወረ የሚሉ ናቸው እኮ ይተላለፉ የነበሩት። ይሄ ምንድነው? የራሱን የውስጥ የአስተዳደር ድክመቱን ችግሩን ለመደበቅ ያደረገው ነገር ነው። ወደ ደብረ ሊባኖስን በሚካሄድበት ጊዜ ይቺኑ ነገር ለመስራት ጥረት ሲያደርግ ነው የምንመለከተው። ችግሩ የሱ ሆኖ ያለ የሴራ ታሪኮችን በማውጠንጠን ለመስራት ነው። እንደዛም ሆኖ ግን ያም ነገር ሪፖርቱም ደርሷቸው የቅኝ ግዛት ሚኒስትሩ በዚህ ጉዳይ ላይ የተለየ እንትን የለውም፣ ግን ለመደበቅ ከፍተኛ ጥረት ያደርግ ነበር። ለዚህ ነው ይደብቅም የነበረው። ዞሮ ዞሮ እሱ አስተዳደር ላይ ችግሩ እንዳለ እንዳይታወቅ ከፍተኛ ጥረት አድርጓል ለብዙ ወራት። እዚህ ጋር ጸባቴ ተክለ ጊዮርጊስ መጥፋታቸውን እንደ አንድ ማስረጃም አቅርበውታል። ማለት
እና እሳቸው የጠፉት ያኔ የካቲት ላይ የሰሩትን ስለሚያውቁ ነው ከነ አብርሃም ደቦች ጋር የጠፉት። ዝም ብሎ ይሄ አሁን ሰርከምስታንሻል የሆነ ነገር ነው እንጂ የተረጋገጠም አይደለም። ሌላ ደግሞ እንደገና አንድ አባ ገብረ ኢየሱስ የሚባሉ የደብረ ሊባኖስ መነኩሴ ስለዚህ ያውቁ ነበረ። አዎ እንደዚህ ንግር ተናግረዋል ምን ብለዋል እያሉ ደግሞ ይሄንን እያድበሰበሱ ያመጡ ጀመር እና ይሄ እነሱ ያቀረቡት ማስረጃ ሚዛን የሚደፋም አይደለም፣ ተጨባጭ ነገርም የለውም። ይሄ ሲላቸው ደግሞ አሁን መጀመሪያው ላይ ምን ብለና አበባ አረጋይ ያለ እሱን እንፈልጋለን አይነትም ምክንያት ያመጡ ነበርና ዞሮ ዞሮ ደብረ ሊባኖስን በእነ አብርሃም ደቦጭ መሄድና ከዛ ጋር ባንደው ግንኙነትም ሳይሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን የልብ ትርታ ነውና ያንን መምታት ማለት ትልቅ ሞራል መስበርም ይሆናል ብለው አስበዋል። እንግዲህ ምንድነው ቅድም እንዳላችሁት ህዝቡ እንዲሰበሰብ ይደረጋል። ቤተክርስቲያን ውስጥ ይዘጋበታል፣ እንደ እስር ቤት ነው ተዘግቶባቸው እንዲሰበሰቡ ይደረጋል። በ12 እንግዲህ መቼስ ባህሉን የሚያውቅ ወጉን የሚያውቅ ሰው ደጋፊ አልነበራቸውም። ቀኑን በማወቅ ቀኑን እንኳን ያወቁት እኮ በመረጃ አቀባዮቻቸው ናቸው። ምክንያቱም ስለ አቡነ ተክለ ሃይማኖት የንግስ በዓላት የሚያውቅ ሰው የውስጥ ሰው ነበራቸው። ስለዚህ ግንቦት 12 እኮ እንደ መረጃ ነው። እንደውም መጀመሪያ ላይ እንደ አቶ ኢያን ካምፔል እንደሚነግረን ቀኑን ግንቦት 12ን አሳስተው ግንቦት 10 መስሏቸው ሁላ ነበር። ግን ነገሩን ያውቁታል። ግንቦት 12 ወይም ግንቦት 10 12 አካባቢ ይሄ ንግስ በዓል እንደሚኖር የውስጥ ሰው ነግረዋቸዋል። በዛ መሰረት ነው የተንቀሳቀሱት። መጀመሪያ ላይ የመጡት ሰዎች ጥቂት ሲሆኑ ጄኔራል ማሌቲ እንደውም እንደመናደድ ብሎ የቀሩትን ሰዎች እኔ ስመጣ ስላልተቀበሉኝ ወደፊት ቆይ ያሳያቸዋለሁ፣ ቀጣቸዋለሁ፣ ስለምቀጣቸው እንዳትቀላቀሉ እናንተ ተብለው እዛው የነበሩትን ሰዎች አግልለው አስቀምጠዋቸዋል። ይሄ እንግዲህ ምን ለማድረግ ነው? ለእርምጃ እንዲመች ነው። ምክንያቱም የኃይል እርምጃውን ወደ ሰዓት ላይ መውሰድ ሲጀምሩ ወሬ አፈትልኮ ይወጣና የዕለቱ ሃይማኖታዊ የሆኑ ክንዋኔዎች ሳይፈጸሙ እንደዚህ የኃይል እርምጃ ነገሮች ከተፈጸሙ በመምጣት ላይ ያለ ሰው ይህንን ተረድቶ ሊመለስ ይችላል በማለት አገልሏቸው። ሲያገሏቸው ግን እኔን አክብረው ያልመጡ ሰዎች ስለምቀጣ እንዳትቀላቀሉ እናንተም ተቀላቅላችሁ እንዳትቀጡ ነው የሚል እንደው ምጸት ያለበት ነገር ነው የተናገረው እና አገልሏቸው። ከዛ ሌላውም እንዲሁ እየመጣ በሚሄድበት ጊዜ እንዲሁ የመቀበል ሰዎችን ሲገቡ እያጠራቀሙ በካሚዮን እየጫኑ እንግዲህ 3 ቦታ ነው ግድያው የተፈጸመው። ግን የዕለት ሁለት እንደዛ ሲያደርጉ ነው የዋሉት። መነኩሴዎቹንም ከየጎጇቸው ሲያወጡ በአካባቢው የነበሩትን ሰዎች ሲሰበስቡ ነው የዋሉት የዕለት ሁለት እና በተሻለ መጠን ከፍተኛ ቁጥር ያለው ሰው ለመያዝ ጥረት አድርገዋል። በተሻለ መጠን የድጋፉን ነገር ካነሳሽ እነሱ ጣሊያኖቹ ክሌም ያደርጋሉ ከደብሩ ድጋፍ እንዳላቸው በተለያየ መልኩ። ለምሳሌ አንዱ እንደ ማስረጃ አድርገው ለሊሶና ከሚልኩለት ጉዳይ አንዱ የደብሩ አገልጋይ ሆነ ሰው ስለታሰበው ነገር ከኢትዮጵያኖች ጋር ኢትዮጵያኖች ጣሊያኖችን ለማጥቃት ወይም ደግሞ ግራዚያኒን ለማለት ስላሰቡት ነገር መረጃ አውጥቶ ሰጥቶናል የሚል እና ሲመለስ ግን እሱንም ገደሉት። ፈልክኝ የመነኮሳቱ ሰዎች ይክለው እንትን ይላሉ። ከዛ ውጪ የጎጃሙንም ራሳሉን ለዚህ ለእንትኑ ጉዳይ ምንድነው የደብሩ መነኮሳቶች በጉዳዩ ላይ በሙከራው ላይ እጃቸው አለበት የሚል ነገር እሳቸውም ኮንፈርም አድርገዋል የሚል ነገር ለዚህ ለሊሶና መልእክት ይልካሉ። ናቱ ይሄ እነዚህ ነገሮች ምንድነው ከዛ ቀና ሊሶና ነገሩን አፕሩቭ እንዲያደርጉ ነው። ከውስጥም ራሳሉ ስማቸው ከተጠቀሰ እና ያንን ማራገጥ ምናምን የተሻለ ነገር ያለ አይመስለኝም። ምንም እንትን ያን ካምቤልም ያንን ራሳሉም ያንን ያደርጋሉ ተብሎ እንደው አሁን ለምሳሌ በሌላ መኳንንት መሳፍንት ላይ እንዲህ ቢደረግ ያው እንግዲህ የፖለቲካና የሌላ እንትን ሽኩቻ ሊኖር ይችላል። በዚህኛው ደረጃ ግን እዛ ድረስ ሄደው ይሄንን የደብረ ሊባኖስን እልቂት ፈጽሙ ብለው ግራዚያኒ ግን ይሄንን እንደ አንድ ማሳሳቻ የራሱን እንትን ለማስፈጸም ሲል እነዚህን የማሳሳቻ ነገሮች በየጊዜው ይልክ ነበር። መረጃ የለውም የቅኝ ግዛት ሚኒስትሩ መረጃ እያንዳንዱ ግን ታሪኮችን አሁን ብርሃኑም እንዳነሳው አባውም እንዳለው በየጊዜው በዚህ ጉዳይ ላይ ተሳትፈዋል። እንደውም እኮ በኋላ ላይ ገደሉት የተባለው ማንነቱ ራሱ ተፈልጎ ጠፍቷል እኮ ግለሰብ ማለት አንዳንድ ጊዜ የውሸት ሰውና ገጸ ባህሪ ፈጥረው ማለት ነው እና በጥናቱ ላይም እንደዚህ ተፈልጎ ጠፋ። ከዚህ የምንረዳው ምንድነው እነ ማርሻል ግራዚያኒ ይህን የሚፈልጉትን ነገር ለመፈጸም የውሸት ማስረጃዎችን ሲሰበስቡ እንደከረሙ ነው። የዝግጅት ጊዜ እንደወሰዱበት ነው። ሌላው ይቅርና እንግዲህ ከነዚህ ሰዎች ውጭ እኮ ሌሎች የጦር አዛዦችም ቢሆን ምንም ግልጽ አላደረጉላቸው። የራሳቸውንም ሰዎች
ታግለው ነው እስከ መጨረሻው ደቂቃ ድረስ። ምክንያቱም እንግዲህ ጀነራል ማሌቲ ዋና መቀመጫው ደብረ ብርሃን ነው። እንግዲህ ሰሜን ሸዋ ከፍተኛ የሆነ የተቃውሞ እንቅስቃሴ ያለበት ተብሎ እሱ እዛ ተቀምጧል። ብዙ ጦርም አለው። እሱን ከዛ ወደ ደብረ ሊባኖስ ለማጓጓዝ እንደውም እኮ መጀመሪያ አዲስ አበባ ተገብቶ ነው ወደ ደብረ ሊባኖስ የሚሄደው። እንግዲህ ይህን ጄኔራል የፈለገው ምንድነው በቅርብ ያሉትን ከማዘዝ እሱን ከደብረ ብርሃን አዲስ አበባ ከአዲስ አበባ ወደ ፍቼ ማጓጓዙንና ለዚህ ዓላማ ማሰለፉን የመረጠው። በመሃል ሌሎች የጦር አዛዦችና ጦሮች አሉ፣ ግን እነሱ አልተፈለጉም ይህንን ጉዳይ እንዲፈጽሙ። ስለዚህ ሆን ተብሎ አስበውበት መረጃ የሚያሳስት አዘጋጅተው የፈጸሙት ነገር ነው። እንግዲህ ከግንቦት ጀምሮ በተከታታይ ባሉት ቀናት ውስጥ ነው የዕለት ዕለትም ሆኗል። ቀጥሎ ባሉት ቀናት ውስጥ ከ9 ጀምሮ እስከ 13 ቦታዎቹ የት ነው ግን እነዚህ ግድያዎች? ምክንያቱም አንደኛው እዛው ከገዳሙ ራቅ ያሉ ናቸው ሁለቱ አንደኛው ገዳሙ ውስጥ ወደ 12 ምሽት አካባቢ ያገኙትን ሰው ፈጅተዋል። ሌላውን ቤተክርስቲያን የዘጉባቸውን ለምሳሌ 10 ነው የጀመረው ሰው ማሰርና መያዙ። ቤተክርስቲያኑም የዘጉባቸውን ጠዋት አውጥተው ወሰዱ እና እንግዲህ ራቅ ያለ ቦታ አስቀመጧቸው። አሁን ብዙ ሰው ያስተውላትም እንጂ እሷ ቦታ ልክ ጫገልን ማንም ያውቃታል። ወደ ደብረ ሊባኖስ መገንጠያ ከሱ ወደ አዲስ አበባ ሲመጣ ዳገቱ ላይ ሆኖ ቁልቁል ሲታይ የትምህርት ቤት አይነት ነገር ቆርቆሮች በብዛት የተሰሩበት አለ ትምህርት ቤት ምናምን ነገር። እሱ ሜዳ ነው መስቀል ማሳያ ሜዳ ማለት እና ያ የራቀ ነው። ስለዚህ ወደ ገዳሙ የሚመጣ ሰው አያይም እነዛ ዛጋ ተከበው የተያዙትን ሰዎች። ስለዚህ 12ም እንደዚህው የዕለቱ ቀን የመጣውን ሁሉ ሲይዙ አሉ። እንደዛም ሆኖ ምንም እኮ ደስተኞች አልነበሩም። ትንሽ ሰው ነው የያዝ ነው 39 ሎሪ 39 ባንዱ ኢንፎርማንት መሰረት እስከዚህ የቁጥሮቹ እንግዲህ ሊለያይ ይችላል። የተገደለው ብዛት በኢትዮጵያና በጣሊያኖቹ በኩል የሚቀርበው መረጃ ዞሮ አንደኛው ጭፍጨፋ የተደረገው እዛው ገዳሙ ውስጥ ግንቦት 12 ማታ ብዙ ሰዎች ገለዋል። መነኮሳትም ያልሆኑ ዝም ብለው በየቦታው ያገኟቸው። ምክንያቱም በማግስቱ ጥለው ሊሄዱ ነው እነዛን ወደ መግደሉና ወደ እንትኑ ዳኑ። ሁለተኛው ለጋ ወልዴ የሚባለው ትንሽ ከደብረ ሊባኖስ ወደ ፍቼ አቅጣጫ ተሄዶ ወደ ፍቼ የሚጓሰው በስተቀኙ ያም ሸለቆ ቦታ ነው እንግዲህ አፋፍ የሆነ ቦታ እዛ አጠገብ ነው እንግዲህ እየወሰዱ እያመላለሱ ከዚህ ከመስቀል ማሳያ ሜዳ በመኪና እየጫኑ ወስደው እዛ እየገደሉ ይመለሳሉ። እንግዲህ ቦታው ምን አይነት እንደሆነ እሱም ቦታ አላውቀውም። የዚህኛውን እሱ ወደ ደብረ ደብረ ብርሃን አይታወቅም እኮ ለብዙ ጊዜ ገጫ አጽምና ከዚህ ከደብረ ሊባኖስ ጋር የተያዘ እልቂት የደብረ ሊባኖሱ ወጥቷል አይታወቅም። እንገጫው እኮ ሰው ሄደዋል። አሁን የደብረ ብርሃን ዩኒቨርሲቲ የስትሪ ዲፓርትመንት ይመስለኛል ሰዎች ዶክተር ደረሰ ምናምን እነሱ ያሉበት ሄደው እንትን ብሏል። አቶ ያን ይህን መረጃ እሱም ተጋብዞ ነበር በዛ ጊዜ እዛ ሲሄዱ ከኮንፈረንስ ጋር ተያይዞ ሄደው ነበርና ግን ሰው አያውቅም። በዚሁ አካባቢ ደብረ ብርሃንም ደብረ ሊባኖስ አጓጉዘው በአዲስ አበባ በኩል አጓጉዘው ደብረ ብርሃን ወስደው እዛ እንግጫ የተባለ ቦታ ላይ ነው እንግዲህ ከደብረ ብርሃን ብዙ የሚያራቀ ቦታ እንደሆነ ነው። ቦታውን በእርግጥ ለሁለት ከፍለዋቸው ነው። ለሁለት ሲከፍሉ ምንድነው መስቀል ማሳያ እንግዲህ ከደብረ ሊባኖስ ሰብስበው መስቀል ማሳያ ሜዳ የተባለ ቦታ ላይ አስቀመጧቸው። ከዛ ለሁለት ከፈሏቸው። መጀመሪያም እየመዘገቡ ነው ያወጧቸው። ዲያቆን ወይንም ዝም ብሎ አገልጋይ የሆነ ለብቻው፣ መነኩሴ ለብቻው ለዩዋቸው። መነኮሳቱን እዛው አጠገብ ለጋወልድ የሚባለው ቦታ ላይ በግንቦት 13 ጨፈጨፏቸው። እነዚህ ቀሪውን ዲያቆናትና ሌላ እንደዚህ ቤተክርስቲያን አገልጋይ ምን የሆኑትን ወደ ደብረ ብርሃን ወሰዷቸው። ደብረ ብርሃን ወስደው እስር ቤት አንድ ቀን እዚህ ጋር አንድ ነጥብ ላንሳ። እንግዲህ እነዚህ ዲያቆናትንና ሌሎችን በተመለከተ ጀነራል ማሌቲ ምን እንደሚያደርግ ግልጽ የሆነ ትእዛዝ አልመጣለትም ነበር ከማርሻል ግራዚያኒ። ስለዚህ አቆይቶ መነኮሳቱን ከገደለ በኋላ ቴሌግራም ይልክ ነበር ለማርሻል ግራዚያኒ ምን ላድርጋቸው የሚለውን ልሰር ወይንስ ልልቀቅ ወይስ ልግደል የሚለውን ነገር ከመሸ በኋላ ነው እንደውም ቴሌግራሙን የላከው ሰብስቦ ከጨረሰ በኋላ። እናም በመጀመሪያው ቀን ወዲያውኑ እርምጃ አልወሰደባቸውም በተለይ ዲያቆናቱና ሌሎቹ ላይ። በኋላ ላይ እንግዲህ ጀነራል ማርሻል ግራዚያኒ የመግደሉን ነገር ትእዛዙን ሲሰጠው ነው አጓጉዞ ወስዶ ደብረ ብርሃን አካባቢ የሚገለው። ስለዚህ ይህንን ነገር የሚያውቁት እንግዲህ ማን ይገደል ሁለት ሰው ገደማ ነው የሚያውቀው። መነኮሳቱን በተመለከተ
በተመለከተ ግን የታወቀ ነገር ነው ግደሏቸው የሚለው ነገር ለዛም እንደሆነ ያውቃል እሱም ያንንም በወቅቱ አድርጎታል ጀነራል ማሌቲ ድምሩ እንግዲህ እንደነ አቶ ያን ካምቤል ቀደም ሲልም እንዳነሳው ቢያንስ 1800 ቢበዛ 2200 ተደርጎ ነው ስለዚህ ከዚህ በፊት ከነበረው ቁጥር ወደ 4 እጥፍ ገደማ ይጨምራል እንግዲህ ከዚህ በፊት የነበሩት ጽሁፎች ላይ የሚጠቀስ የነበረው በአማካኝ 400 450 አንዳንድ ጊዜ 300 ይባላልና አሁን ከ1800 እስከ 2200 እንደሆነ ነው እና ይሄ ደግሞ በእነዚህ በተባሉት ቀናት ውስጥ ነው ሌላው እዚህ ጋር ማንሳት የምፈልገው ነገር ምንድነው የካቲት 12 ጭፍጨፋ ቦምቡ የግድያ ቦምብ ከተወረወረ በኋላ የግራዚያኒም ሆስፒታል ከገባ በኋላ በደም ፍላት የተካሄደ ነው የሚል ከጣሊያን ፋሺስት ጻፊዎች በኩል ያለ ትርክት አለ ያ እንግዲህ እነሱ ትርክት ነው ከዚህ በፊት ስለ ፋሺዝም አጠቃላይ ነገርም ስላነሳን አልመለስበትም ይሄ ትርክት አለ የግንቦት 12ቱ ጭፍጨፋ ግን በደም ፍላት ለማለት ምንም የሆነ ነገር የለም ከቁጥጥር ውጭ ሆነው ነው ነጭ ለባሾች ወይ ጣሊያን ጦር አዲስ አበባ ላይ ያለው ጭፍጨፋ ያደረገው የሚለውን ነገር እሱ እዛ ሊከራከሩበት ይችላል እሱም ቢሆን አያስኬድም እዚህኛው ላይ ግን አንድ አሰለጥናለሁ ወደ ኋላ የቀረ ነው የሮማን ብርሃን ፈነጥቅለታለሁ የተጨቆነውንም ህዝብ ነፃ ወጣዋለሁ በባርነት በሃይማኖት ጭቆና ብሎ ያለውን እና የተሻልኩኔን ሰጥያለሁ ብሎ ያለ ኃይል መጥቶ ምንም ደንፍላት ውስጥ የሚያስገባ ነገር ግንቦት ውስጥ ሳይፈጸም ይሄን ሁሉ ዝግጅት አድርጎ መሄዱ የካቲቱንም እርምጃ እንግዲህ አረመናዊ የሆነ ጭቃኔ የተሞላበት እርምጃ የዚያው አንድ አካል እንደሆነ ከዚሁ ጋር አብሮ የሚያዝ እንደሆነ ነው የምንረዳው ምክንያቱም ግንቦት ላይ ምንም የሆነ ነገር ከዛ በፊትም አንስተነዋል ቀደም ብለን የራስ ካሳ ኃይሉ ልጆች አምነው እጃቸውን ከሰጡ በኋላ ነው የገደሏቸው እንግዲህ ይሄ በዓለም አቀፍ ህግ ጦር ምርኮኛ ናቸው የተያዙ ሰዎች ናቸው ምርኮኞች ናቸው የምርኮኛ አያያዝ አለ ይሄን እንግዲህ የሚሉን እነሱ ሰልጥነናል ካሉበት አውሮፓ የመጡ ኮንቬንሽኖች ነው ነገር ግን እነዚህን የራስ ካሳ 3 ልጆች በማታለል በማጭበርበር ከእጃቸው እንዲሰጡ ካደረጉ በኋላ የወሰዱት እርምጃ እንግዲህ ስልጣኔን አመጣለሁ ኢትዮጵያን ወደፊት አሰለጥናለሁ ኢትዮጵያን ቢዝ እንደዚህ የተሻለ ነገር አረጋለሁ ብሎ ከሚል ኃይል ነውና ምን አይነት ኃይል እንደሆነ እንግዲህ ከዚህ መረዳት እንችላለን መነኮሳት አቅመ ደካሞችን በሙሉ የሚጨርስ ምንም ደንፍላት ወይም ስሜታዊ በተሞላበት መንገድ የተደረገ ነው ለማለት የሚያስብል አይደለም በእነሱ ቋንቋ ኮልድ ብለድድ በደም የካቲት ራሱ ደንፍላት እኮ ለማለት በጣም ብዙ የሚያስቸግር ነገር አለው እነሱ ያው አንዱ ነገር ምንድነው ግራዚያኒን ከቆሰለ በኋላ ገብቶ ጭፍጨፋው ፈጀበትን ጊዜ ሲፈጅ እሱ ደና መሆኑ ማለት መትረፉን ኮሚኒኬት ሁላ ተደርጓል እኮ ለፕሮፓጋንዳም ተብሎ እና የዚያን ጊዜ የነበረው ጭፍጨፋ ዝም ብሎ ጭፍጨፋ ብቻ አልነበረም ዝርፊያም ነበር ከፍተኛ ዝርፊያ ነበር እና ከደንፍላት ያለፈ የኢኮኖሚ ጥቅም ያስቡም እንትሮች ነበሩበት እና የግንቦቱማ ፍጹም ለአስተያየት ማለት የግንቦቱም ላይ በነገራችን ላይ ዝርፊያ አለ ሁለት ወገኖች ግን ከዛ በፊት እንደው እነኚህ እንግዲህ እንደ ማስግሬቭ በርከት ያሉ ሰዎች 3 ቦታ በተተረሸኑበትና የተጣሉበት ነው ከዛም በኋላ ቤተሰብ መጽሐፉ ላይ እንዳይሁት ሄዶ ለማየትም ሆነ ስርዓት ያለው ቀብር ለማድረግም አልተቻለም ገዳሙም ተዘግቶ ነበር ተወሰነ ጊዜ አይደለም ከዛ በኋላ ነው እንግዲህ በተለይ የደብረ ሊባኖስ አካባቢ ለነበሩት ቀብር ስርዓት ተፈጸመላቸው የሚል ነገር ያየው መስሎኛል ስለዚህ እሱም ላይ አንድ ሐሳብ እንድትሰጡበት ነው ሌላው ዝርፊያው ነው እዚህ መጽሐፍም ላይ የተወሰኑ ነገሮች እንዳሸሹ የሚገልጽ ነገር አይቻለሁ ከመምጣታቸው በፊት ምን ያህል ዝርፊያ ተፈጸመ ያሸሹት ነገር ነበር ወይ በትክክል አሁን የመጀመሪያውን እንትን ከእልቂቱ በተደራጀ እልቂት ነገር ከተፈጸመ በኋላ በነበሩት ጊዜያት ቀናቱ በሙሉ ሰዎች እየተወሰዱ ደህና ነው መታሰር ጀምረው ነበር እንደውም ያን ምን ያቀርባል ሃውስ ኦፍ ተክለሃይማኖትን እንትን ለማድረግ ለማጥፋት የታሰበ ነው በእርግጥ ከተክለሃይማኖት ሞናስትሪ ወይም ገዳም ጋር ብቻ የተያዘ አይደለም አጠቃላይ ብዙ ሰዎች ኢትዮጵያኖች ወደ ደህና ነው ይወሰኑ ነበር እነ ተክለጻድቅ መኩሪያ እነ ተመስገን የሄዱበት በዚህ ወቅት ነው አንደኛው ጥያቄ ማስግሬቭ የጅምላ መቃብሩን አስመልክቶ ከተክለሃይማኖት ገዳሙ ጋር አሶሴት ማድረጉላ ስጋት ነበረ በብዙዋኑ ምክንያቱም ያንን ጭፍጨፋ ኦሬዲ አስደንጋጭ ነው ስለዚህ ከዛ ጋር አሶሴት ለማድረግ ብዙ ሰዎች የሚፈልጉበት ሁኔታ ነበር ስለዚህ ይህንን አይነት ስርዓት ያለው ቀብር ለማድረግ የሚታሰብበት ጊዜ አልነበረም እንኳን ያን ጊዜ አይደለም ከዛ በኋላ ሁላኩ ይሄ ነገር በደንብ ታስቦበት ተጠንቶ አልተደረገም እኮ ማናስተውሰውም ለዚህ ሆናል ስለዚህ ያለን መውቀት በዚህ በታሪክ ትምህርት ክፍል ራሱ በደንብ
ዲስከስ ተደርጎ የቀረበ አይደለም። የሰለጠኑ ሰዎች ራሳቸው የመጀመሪያ ዲግሪ በታሪክ ትምህርት ያጠኑ ያሉ ሰዎች ሁሉ ስለዚህ ጉዳይ ወደ ዝርዝር ነገር አልነበራቸውም እና የአቶ ያን ካምቤል መጽሐፍ ለጠቃላይ ህዝቡ ብቻ ሳይሆን በታሪክ ለሰለጠኑ ሰዎች በጣም ልዩ ነገር ነው ይዞ የመጣውና ትልቅ ክብር የሚያስፈልገው ነገር ነው። በጣም የገረመኝ መጽሐፉ ላይ ሳነብ ቄስ ይሁኑ የደብረ አለቃ አላቅም ቤተሰቦቻቸውን አስገብተው መስቀል ቤት ቆለፉባቸው የሚለው ታሪክ እሳቸው ያው እንግዲህ ልጆቻቸውን እንዲሞቱ አልፈለጉም። አስቀድመው ጠርጥረዋል። ምክንያቱም እነዚያን ቤተክርስቲያኑ ሲታገቱ ይሄ ነገር የጤና አይደለም ብለው መስቀል ቤት ወስደው ከውጭ ዘጉባቸዋል። ነገሩ ታልፎ ከስንት ጊዜ በኋላ ቦታው ሲከፈት ነው መስቀል ቤት ምንም እንትን አሉ። ሲከፈት ልጆቹ ሞተው ነው የተገኙት። አንደኛ የመክፈት አቅምም አልነበራቸውም። መስቀል ቤት ህንጻውም ከባድ ነው። መዝጊያውም እንደዚህ ሳንቃው በቀላሉ የሚከፈት ነገር አይደለም። እሱ ትልቅ አሳዛኝ የሆነ ነገር ነው። ግን ብርሃኑ ቅድም ባነሳው የደብረ ሊባኖሶቹ የታሰቡ ይመስለኛል። በኋላ ምናልባት አጽማቸው ተነስቶ ደብረ ሊባኖስም እንግዲህ ፍታት ይደረግላቸዋል። እኔ ባለኝ እንትን በአመቱ ይዘከራሉ። ስማዝክ ጽፏል አንደዚህ የደብረ ብርሃን የተወሰዱት ግን አይታወቁም። አሁን እንግዲህ በዛ ሁኔታ ዘመድስ የተደረሱ ብሎ ምኑን ያውቃል? ያው ሞቱ ብሎ ነው የሚወሰኑ። መጨረሻቸው በእርግጥ ከአንድ ሰው በስተቀር ሁሉ ተረሽነው ነው የቀሩት። አሁን ቦታውም ራሱ እንግዲህ እንገጫ ይሄ ቡሎ ወርቅ የምንለው ሰፊው ቦታ ያለበት ነው። እሱም ትንሽ ቦታው ራሱ አጠራጣሪ ሊሆን ይችላል። ቡሎ ወርቅ ነው የሚባለው። ከደብረ ብርሃን ወጥቶ ዳለቻ ወንዝን እንደተሻገሩ በስተግራ በኩል ወደ ምስራቅ አቅጣጫ ያለ ሰፊ ሜዳ አለ። እዛ ጋር ነው እንገጫ እና ያም ይታሰቡ አይታወቅም። ሁለተኛ መሆን ያለበት ምንድነው እንግዲህ ደብረ ሊባኖስና መነኮሳቱን የገዳሙን ስርዓት ስንወስድ በኢትዮጵያ ትልቅ ታሪክ ያለው ትልቅ ቦታና ስፍራ እስከመሆኑ መጠን ምንድነው መሆን ያለበት የነዚህ ሰዎች ሰማዕትነት ይሰጣቸው አይሰጣቸው ሌላ ጥያቄ ሊሆን ይችላል። ቤተክርስቲያኗ አትመልሰው ይሆናል። ግን ቤተክርስቲያኗ ደግሞ ባሉት ሁሉ አብያተ ክርስቲያናትና ገዳማት ዘክራ መዋል አለባት። ስንክሳር ላይ ሳይሆን እነዚህ ሰዎች ይጠቀሳሉ ወይ ይላሉ ወይ መታሰቢያ ራሱ የተቀበሩበት ቦታ ላይ አለ ወይ? ትልቅ ነገር በቤተክርስቲያኗ በኩል መሰራት ያለበት ይመስለኛል። የዘረፋውን ስንወስድ ዘርፈዋል። እዛ የነበሩት ከሐማሴኑ ጦርም ሶላቶ ነጩ ጦርም ዘርፈዋል። ግን ምን ተዘረፈ የሚባለው ነገር ነው ያልማይታወቀው በዝርዝር። እንደ ደብረ ሊባኖስ አይነት ገዳም ቀላል ንብረት አይኖረውም። እንግዲህ የድሮ በስንት ዘመናት የነበረው በ16ኛው ክፍለ ዘመን ወድሟል። ከዛ በኋላ እንግዲህ ደብረ ሊባኖስ በስደት የኖረ ታቦትና ገዳም እኮ ነው። በኋላ ነው የተመለሰው እንጂ አዘዞ የተተከለው የዚህ ምትክ ተብሎ ነው። ጎንደር ውስጥ በፋሲለደስ ጊዜ ነው የተሰራ። ምክንያቱም ጎንደር ዋና ከተማ ስትሆን ለዋና ከተማው ራቀ። ይሄ አካባቢው ደግሞ በህዝብ እንቅስቃሴ ውስጥ እንትናልና የደብሩ ቦታም መከበሩ ምኑም አቆመ። ይሄ በሚሆንበት ጊዜ መነኮሳቱም ወደዛ ሄዱና አዲስ ገዳም መቆርቆር አዘዞ ተክለ ሃይማኖትንና ያዘዞ ተክለ ሃይማኖት ትክክለኛው ስሙ ዳግሚት ደብረ ሊባኖስ አዘዞ ተክለ ሃይማኖት ገዳም ነው ስሙ። በኋላ ነው በአጼ ምኒልክ ጊዜ እንደገና ደብሩ ችሮታ ተሰጠው። ብዙ የድሮ ጉልቱም እንዲከበርለት ተደርጎ ግብዝናውም ለራስ ዳርጌ ተሰጥቶ ገዳሙም ብዙ የቁሳቁስ እርዳታ ተደርጎለት ታቦቱም ተመልሶ እንደገና እንደውም ሌላ ታቦት ተተከለች። ደብረ ጽጌ ደግሞ ከዛው የነበረች አብራ ያመጣችና በዛ አይነት መንገድ ብዙ ገንዘብ ሊኖረው የሚችል ነው በምኒልክ ጊዜ እንኳን። እና መጽሐፍት ምን በእነዚህ እንግዲህ መነኩሴ ያለበት ቦታ ላይ ሁሉ ብራናና መጽሐፍት የተለያየ አይነት እንደሚኖር የታወቀ ነው። ግን አለመታደል ሆኖ እስካሁን እንግዲህ ያን ካምቤልም ይሄ ነው ብሎ ያስቀመጠልን ነገር የለም። ዝርዝሩ አይታወቅም። ጽዋና ጻህል ብቻ ተወሰደ የሚል መስቀልና ጻህል ነው። ጽዋና ጻህል አድማጮቻችን በደብረ ሊባኖስ በፋሺስት የተደረገውን ጭፍጨፋና አስመልክቶ የተደረገው ውይይት በዚህ አያበቃም። ሳምንት ሁለተኛውን ክፍል ይዘንላችሁ እንቀርባለን። ሸገር ካፌ ሸገር ካፌ